የፈጣሪን መኖር እንደምታመን የሚረጋገጠው በመከራው ሰዓት እኮ በአካል እንገናኛለን የሚል በአንድም ቀን በህይወቴ አስቤ አላውቅም። እንዴ ሰው እኮ ሲጨንቀው ጠንቋይ ቤት ይሄዳል። አሁን ሰው ሀገር ሆኖ መታመም ትራውማቲክ ብሬን ደርሶብኝ ነበር። ምን ማለት ሰው ተነስቼ ተመልሼ ስወድቅ በቃ ወጣትነት ያበቃ ስም መሰጣጠት እኮ ኢትዮጵያ እኮ ስንት ዓመታችን ነው። ዲፕሬሽን ውስጥ ስትሆን ሁሉ ነገር ያስጠላል። ፍሬ አፍርቶ ይኸው እዚህ ለንደን ላይ አንድ ተማሪ አግኝተህ ምን እየተሰማ ነው? በዛም ጀምር። ኦንላይን ነው እንግዲህ ያው ተማሪ ሆነክ ተመዝግበህ ነው የተዋወቅነው እና ለንደን ሆነክ እኛ ኢትዮጵያ ሆነን ትምህርት ውስጥ ትማር በአካል እንገናኛለን የሚል በአንድም ቀን በህይወቴ አስቤ አላውቅም። ገባ ከተማሪዎች አንዱ ስለሆንክ በቃ ተምረህ ስትጨርስ እንደምንለያይ ነው። አሁን ግን በአካል እንደዚህ ተገናኝተን ዩቲዩብ ደግሞ ጀምራል አይደል? በትክክል ሸፈቀ ሚዲያ ብለን ዩቲዩብ ጀምረን ያ ሳይ ደግሞ ዩቲዩብ ላይ ይሄ ማህበረሰቡን ለመጥቀም ለማገልገል መረጃ ለመስጠት በተለይ በኢሚግሬሽን በዚህ በጥገኝነት ለመጠየቅ ምናምን ብዙ የህግ ፕሮሰሶች ላይ መረጃ በመስጠት ማህበረሰቡን እያገለገልክ እንደሆነ ሰምቻለሁና ክበርልኝ ወንድም አለ። በጣም ደስ አለኝ። የኔ ያስተማርኩት ሰው ሄዶ ፖዚቲቭ ነገር አዎንታዊ ነገር ማህበረሰብ ማገልገል ነገር ላይ እየሰራ ስኬታማ ሆኖ ሳይ ይሄ እንዴ ነው የዘራኸው በቅሎ እንደማየት ነውና በትክክል ደስ ብሎኛል። በጣም አመሰግናለሁ። ክበርልኝ ወንድም አለ። ያው እንደምታውቀው እሺ መጀመሪያ ወጌሻ ላይ ስንማርም መሪዎችን መሰረታለን። ሶሻል ሚዲያ ለጥሩ ነገር ነው የምንጠቀምበት። ከዘር ከሃይማኖት ከሁሉም ነገር ወጥተን ሰው ሆነን ማህበረሰቡን ማገልገል የምንችልበትን ነገር ብለህ ነው ወጌሻ ያቋቋምከውና በዛ ዓላማ ደግሞ እኛ ተምረን ለዚህ ስላበቃኝ በጣም ደስ ብሎኛል። ብዙ ነገር ነው የተቀየርኩት። ኤዲቲንጉንም ተምረሃል አይደል? ኤዲቲንጉ አሁን ተመዝግቤያለሁ። እንግዲህ ባለፈው ኮንታክት አድርገውኛል። ኦኬ ፔመንት ምናምን ጨርሻለሁ። እየጠበቅን ያለነው የምንጀምርበት ቀን ነው እና በዛ ላይ እዚህ ያላችሁ ለንደን ያላችሁ ወንድሞቼ በተለይ ሲንግል ማም ሆናችሁ ሌላ ተጨማሪ ስራ መስራት የምትፈልጉ ኤዲቲንግ ስልጠና ብሰለጥኑ ለራሳችሁም ስራችሁን ማስተዋወቅ ትችላላችሁ በኤዲቲንግ ፕላስ ደግሞ እንግዲህ ትምህርቱ በደንብ ተከታተሉ። እንግዲህ ዛሬ ዋናው አጀንዳ ብለን የተነሳንበት የኮሚኒቲ ስራ ነው። በኮሚኒቲ ላይ እያገለገልን ያለ ነው። በዩቲዩብም እየተንቀሳቀስን ነው። ሆኖም ግን እዚሁ ለንደን ሁለት አይነት ሰው አለ። አንደኛው በጣም ጥሩ ደረጃ የደረሱ ወንድሞቻችን ለኛ አርአያ የሚሆኑ ሰዎች ተሳትቶላቸው ህይወታቸው ተስተካክሎ ቤተሰቦቻቸውን እየመሩ በቢዝነስም አንቱታ ያተረፉ ወንድሞቻችን አሉ። በዛው ልክ ደግሞ እነሱን ጋር እንድንደርስ የምንፍጨረጨር ህይወት የከበደን እንደኔና የኔ ቢጤው ሰዎች ደግሞ አለን። እንግዲህ ከራሴ ታሪክ ስነሳ እኔ በ2020 ትራውማቲክ ብሬን ኢንጁሪ ደርሶብኝ ከዛን ጊዜ ጀምሮ በጣም ብዙ ስራ ግል እያደረኩ ነው። የእናንተን ምክር የምንፈልግበት የእናንተን ማበረታታት የምንፈልግበት እናንተ ያለፋችሁበትን ተሞክሮ እኛ እዚህ አፕላይ አድርገን ጥሩ ደረጃ የምንደርስበት እናንተ ደርሳችሁበትን ቦታ እንድንደርስ ደግሞ የእናንተን ምክር ያስፈልገናል። እንግዲህ ዋናው ትኩረት አድርገህ እንድታወራኝ የምፈልገው እኛን የተጎዳን ሰዎች እኛን በመከራ እያሳልፍን ያለን ሰዎች በዲፕሬሽን እየተሰቃየን ያለን ሰዎች እያንዳንዱ ዲቴል እያነሳን ከነ ህይወትም ጋር እያስተሳሰርን በዚህ ጉዳይ እንድትመክረን ፈልጌ ነውና ፈቃደኝነት ሆነ ይሄን ፕሮግራም ስለተቀላቀልክ በጣም ደስ ብሎኛል። እሺ አዎ ምክር ላልከው ያው ታውቃለህ ለመምከር ቢያንስ በትንሹ አንድ ሰው 50 ዓመት እንዲሞላው ይመከራል። ለመምከር 50 ዓመትና ከዛ በላይ ነጭ ጸጉር ያስፈልጋል። የህይወት ልምድ ኤክስፒሪየንስ ያስፈልጋል። ግን እኔም ራሴ አንዱ የዲፕሬሽን ተጠቂ ነበርኩ። እኔም ራሴ በአንድ ወቅት ዝቅ ያለ ቦታ ነበርኩ። ራሴን የተጠራጠርኩበት እንደማረባና እንደማልጠቅም እየተሰማኝ በጣም ያዘንኩበት ወቅት ስለነበረ እንደው እዚህ ጋር አረፍ ብለን ራሱ ትንሽ ብንጫወት ራሴን ተጠራጥሬው ማቀበት ደረጃ ደርሼ ነበር የሚል ሐሳብ አንስተ ነበርና እኔ ደግሞ ከዲፕሬሽን ለመውጣት ከነበረኝ ፍላጎት
በጣም ነበር ዶንኪቲቭ የምከታተለው። ያን ነገር ጠቅሞኛል። ሆኖም ግን እስቲ ከዚህ እንነሳ። እሺ እኔ አሁን እንኳን በቅርቡ እንደ ኮሚኒቲም እንደ ራሴም እኔ ራሴን መቆጣጠር ማልችልበት ደረጃ ላይ ደርሼ ነበር። እንዴት? 2020 ላይ ትራውማቲክ ብሬን ኢንጁሪ ደርሶብኝ ነበር። ምን ማለት ነው? የመኪና እኔ ሞተር ይዤ በመኪና ተገጨው። እሺ። በመኪና ከተገጨው በኋላ መጨረሻ የማስታውሰው ተነስቼ ተመልሼ ስወድቅ ነው። ልክ ተነስቼ ስወድቅ ራሴን ሳትኩኝ። ራሴን ያገኘሁት ሆስፒታል ላይ ነው። የሆነ ሰዓት ላይ ዝናብ እየዘነበ እንደነበረ፣ ሄሊኮፕተር መታ ኢመርጀንሲ እንትን እንደነበሩ፣ አምቡላንሶች ሲሯሯጡ፣ ፖሊሶች የመኪናቸው ሲጮህ ምናምን ይሰማኛል እንደ ሰመመን ሆኖ። ግን ከዛ በኋላ ያው ትራውማቲክ ብሬን ኢንጁሪ ሆነ። ያው ጭንቅላት ውስጥ ደም ፈሰሰ። ያን ስትራግል እያደረኩኝ ያው ሪከቨር እያደረኩኝ ያለሁኝ በመሃል ያው ዲፕሬሽን ይመጣል። ደም ግፊት ተጨመረበት። ፕላስ በጣም ያስቸገረኝ ግን ከደም ግፊቱ ያው ሞኒተር ይደረጋል። ለራሴ ያለኝን አመለካከት ትናንትና ከነበርኩበትን አስተሳሰብና ለውጥ ሲመጣ ወደ ዳውን ስወርድ መቀበል ያቅተኝ ነበር። ያንን አለመቀበል ደግሞ ወደ ዲፕሬሽን መራኝ። ራሴን መቆጣጠር ማልችልበት ማለት አልጋ ላይ ሁላ እስከ መሽናት፣ ከዛ ኤፒሊሲፒ ይሄ መጣል መድኃኒት በሽታው ምንድነው የሚጥል በሽታ እስከ መያዝ ደረጃ ደረስኩኝ። ያኔ የእናንተ ሞቲቬሽናል ደግሞ ኢትዮጵያ ሞቲቬሽናል ስፒከሮች የበዙበት ሰዓት ነበር። ትችላለህ፣ እንደዚህ ማድረግ ብትችል፣ እነዚህ መንገዶች ብትከተሉ። ከዛ ደግሞ በጣም ራሳችሁን የተጠራጠራችሁ ወንድሞቻችን አልፋችሁም ተርፋችሁም ለእኛን ሞቲቬት ስትሆኑን በጣም ነበር ያገዘኝ የነበረው። በጣም ማረሳው ሞቲቬሽናል ስፒከር ያደረክበትን ወይም ደግሞ እንዲያውም እነዚህ በዚህ መልኩ እያለፍን ያለን ወንድሞች ሰይጣን እየተናኮለን ያለ ይመስለኛል። እንዲያውም እናንተ ጥሩ ደረጃ ላይ ራሳችሁን ከቀየራችሁ ዓለምን መምራት የምትችሉ ሰዎች ናቸው የሚል ጥሩ አመለካከትም ነበረና ያቺ ንግግር ማረሳት ነች። አሁን ለነዚህ ምን ብናደርግ ነው ወይስ እንዴት እንለፈው እንዴት እንቀበለው የሚለውን ነገር እንዴት ምን ትለናለህ? እሺ ወንድሜ። እንግዲህ እግዚአብሔር በእኔ ላይ አድሮ እንዲናገር ቅዱስ ፈቃዱ ይሁንልኝ ባይገባኝም አሁን ሰው ሀገር ሆኖ መታመም ሁለት ጊዜ ህመም ነው። ሰው ሀገር ሆኖ ደግሞ ቤተሰብ ሳይኖርክ መታመም ሶስተኛ ጊዜ መታመም ነው አይደለ? አሁን ሀገር ሆነ እናት ቤት ሆነ መታመም ለካ ዓለም ነው እንዴ። በቃ ሲያተኩስ እየነካች ምን ሆንክብኝ እያለች አብራ ስትል እኔን እያለች መታመምና ባዕድ ዘመድ የሌለበት ዘመድ ባዕድ የሆነበት እናት አባት የሌለበት የሚያምርህን ምግብ ሰርቶ የሚያበላ ሰው በሌለበት ስታቃስት እኔን የሚል ሰው በሌለበት መታመም ደግሞ በጣም ከባድ ነው። ህመሙ ደግሞ ከባድ ሲሆን እንዳልከው አሁን ትራውማቲክ ብሬን ኢንጁሪ ያልከው እኔ ስሙ ብቻ እንግሊዝኛው ከብዶኛል፣ ግን ከባድ ህመም ይመስለኛል። ጭንቅላቱ ደም መፍሰስ ኢማጂን ጭንቅላቱ ደም ሲፈሰው ምንድነው እኛ የምንሰማው? ፓራላይዝድ ይሆናል። ከዛ በኋላ አይንቀሳቀስም። በቃ ወጣትነት ያበቃ በቃ ልፋቴ ያ ሁሉ በባህር የተሰደድኩት በበረሃ የተንገላታሁት ይሄን ሁሉ አመት ከናቴ ከቤተሰቦቼ ርቄ የቆየሁት ጌታዬ ይሄው ነው የኔና አንተ ነገር ከእግዚአብሔር ጋር ያጣላል። ትፋረዳለህ። በቃ ይሄ ነው የኔና አንተ እንደዚህ ነው የተነጋገርነው። አንድ ቀን ሳይደላኝ ከልጅነቴ ጀምሮ አገልግዬ ቤተክርስቲያን መጥቼ መስጊድ መጥቼ ይሄ ሁሉ ዋጋ ከፍዬ እንደሌላው ስላልሰረኩ ነው፣ እንደሌላው ስላልዘሞትኩ ነው፣ እንደሌላው ስላላስቸገርኩ ነው ልንልም እንችላለን። በጣም ያምሩ። ስለዚህ አሁን ህመሙን እኔ እረዳዋለሁ ለማለት አልችልም፣ አልረዳውም። ይሄንን ህመም ያልደረሰበት ሰው በፍጹም አያውቀው። ግን እኔ የራሴም ደግሞ ህመም ነበረኝ። ይሄን ያህል ከባድ ባይሆን እንደናንተ በጣም ፊዚካል ባይሆንም ተምሬ በቃ እዚሁ ቀረው። ያ ሁሉ ፉከራ፣ ያ ሁሉ ልፋት፣ ያ ሁሉ ጥናት፣ ያ ሁሉ ሰንበት ትምህርት ቤት አገልግዬ እንደዚህ ብያለሁ ማለት መናጆ ሆኜ ስቀር የሆነ አንድ አመት ቁጭ ስል ቤት ውስጥ ሰማይ ምድሩ ተደፍቶብኝ ነበረ ማለት ነው በአንድ ወቅት። ምክንያቱም እማወራው ለሰዎች የምነግረው ብቃቴ አለኝ የምለው ነገር እንደሌለኝ ያረጋገጥኩ በላይፍ ማለት ነው። ሰዎች እኔ ላይ ያዩት የነበረ ነገር አንተ ትልቅ ደረጃ ትደርሳለህ ምናምን ብለውኝ ነበረ። እንኳን ትልቅ ደረጃ ልደርስ ከጀሞ ተነስቼ ሜክሲኮ የምደርስበት የትራንስፖርት አልነበረኝ። ስለዚህ በአንድ ወቅት በቃ ዙሪያው ጨለማ ሆኖ ነበረ። አሁን ወደ በኋላ ነው እንግዲህ አሁን እኔ ህይወት መቼም ልምድንም ያክል ትምህርት ቤት የለምና አንድ አመት በእድሜ ለመጨመርክ ቁጥር
ልክ ከ5ኛ ክፍል ወደ 6ኛ ክፍል ስትገባ የ5ኛ ክፍል ፈተና ቀላል እንደሆነ የሚገባ 6ኛ ክፍል 10ኛ ክፍል ስትደርስ ነው። 10 ስትደርስ ለካ 2 ሲደመሩ 2 እንዲሁ ተራ ነገር ነበረ። ምን አለ ያኔ ባጠን ነው አንደኛ ወጣ ነበር ትላለህ። ገባ አይደል? ህይወት ላይ ያለ ፈተናም መንፈሳዊ ትምህርቶች እየተማርክ የእግዚአብሔርን አሰራር በህይወት ያያየኸው ነገን ስታይ የማያልፍ የመሰለህ አልፎ የማይገፈፍ የመሰለህ ተገፎ ስታይ ነው ለካ አንዴ ቀላል ነበር ችግሬ፣ ያሁኑ ችግሬ ነው ከባድ እንላለን ሁሉ ጊዜ። እና የእግዚአብሔርን አሰራር መንፈሳዊ ነገር በተለያዩ ሰዎች ላይ ዙሪያ ባሉ ሰዎች ላይ በዓለም ላይ በኔ ላይ የሰራውን ሳይ ለምሳሌ እኔ አንድ ነገር ልንገር፣ ያለን በጎ ነገር በሙሉ ስለተገባን አይደለም የሚመስለንኛ ጤነኛ ስንሆን ኖርማል ስንንቀሳቀስ እና በተለይ ምንጸልይ አስራት በኩራት የምናወጣ በጎ የምናረግ ከሆነ ባላንስ አድርጓል ቻለ እንላለን። ከዛ ልክ ፈተና ሲገጥመን ያ ሁሉ አድርጌ ጌታ ሆይ መመላለሴ ለከንቱ ነው፣ ኃጢአት አለመስራቴ በጎ መሆኔ ይሄ ነው እንላለን። እኛ ያን ስላረግን ህይወት የተሰጠን ነው ይመስለን። በፍጹም አይደለም። የሚገርምክ በነፃ ነው የተሰጠን። ለበደሉትም ተሰጥቷቸዋል ይሄ ህይወት። አሁን እዚህ ያለንበት ሀገር ኢአማንያን አሉ አይደል? ማያምኑ ምንም ፈጣሪ መኖሩን ማያምኑ ማለት ነው። እንደውም እኛ ፈጣሪያችን በቅዱስ ቁርአንም በመጽሐፍ ቅዱስም የተወገዘ የተጠላም ፈጣሪ ጠሏል የምንለውን ነገር ህይወት አድርገው እየኖሩ እንደውም አንዳንዴ እኛ ፈጣሪ ብለን የምናከብረውን አምላካችንን ለስም አጠራሩ ክብር ይግባውና እየተሳደቡ ጽድት ያለ መኪና ነው የሚነዱት። ጤነኛ ናቸው። እንደነሱ የሚበላ የሚጠጣ የለም፣ እንደነሱ የሚለብስ የለም። አሃ እንዴት ይሆናል ማለት ግራ ሊያጋባን እኮ ይገባል። አሃ እኔ አማኝ ነኝ ብዙ ነገር ትቼ ጾም ነው ብዬ እኮ መርጬ እኮ ተነካክቷል እንትን ፖርክ ነው ሃም ነው ሃምበርገር ነው እያልኩኝ አላልነው እሱ ነው እያልኩኝ እንዴት ነው የሰውዬ ከኔ በላይ የሚምነሸነሸው? እኔ በበሽታ በችግር በወረቀት ማጣት በዲፕሬሽን እየተሰቃየሁ አየ። ስራችንና ኑሯችን በፍጹም አይገናኝም። ኦፍ ኮርስ ዋጋ አለው፣ በጎነት ዋጋ አለው። ዋጋው ግን እዚህ ጋር ላይ እኔ ብጤ ሰተ እዚህ ጋር ልትቀበለው አይደለም። ኦፍ ኮርስ ሰው የዘራውን በምድር ያጭዳል፣ ግን ወዲያው አይደለም። አሁን ታዲያ እንዴት ነው ቆይ ማለት እኔ ጤነኛ እንደሆን መልካም እንደሆን ምንድነው ማድረግ ያለብኝ? ምንም ልጅ ስለሆንክ ብቻ የእግዚአብሔር ልጅ ስለሆንክ ብቻ ለሁሉም የተሰጠ ነው። ደና መሆን ጤነኛ መሆን ለሁሉም የተሰጠ ነው። ስለዚህ አሁን ምን ታስባለህ? ልክ ሲያመው ሰው ድብርቱ ሲገባ አለሳካ ሲል የሚመስለው እግዚአብሔር የማያይ እግዚአብሔር የማያውቅ እንዴ የትኛዋ እናት ነች ልጇ ሲታመም ማታውቀው? ሰው ነች። ሰው ሆና እንኳን እንደዚህ ኮነክታ አተኩሶታል ልጅ ራሱን አሞታል እርቦታል እንዴ ልጅ ሆነን እኮ ሲርበን ያውቃሉ እናቶቻችን። የወለደችን እንደዚህ ካወቀች የፈጠረንማ ምንኛ ያውቃል እኮ ያውቃል። እኔ ዲፕሬሽን ውስጥ ነኝ አይደል? ያውቃል እኮ ያየኝ እኮ ነው። ግን ብዙ ምክንያቶች አሉ። አንደኛው እስክንማረክ ይጠብቃል እግዚአብሔር ፈጣሪያችን እጅ እስክንሰጥ ይጠብቃል። እኛ እጅ አልሰጠንም። ይሆን መታመኛችን ብዙ ነው። በዶክተሩ እንታመናለን፣ በዘመድ እንታመናለን፣ በወረቀት እንታመናለን። ወረቀቴ ይለቅና እንላለን ቋሳየዋለሁ እንትናን በንግዳችን እንታመናለን። የሆነ ሀብታም ዘመድ አለ በሱ እንታመናለን፣ ወይ መንግስት በሚሰጠን ወራዊ ገንዘብ እንታመናለን። መታመኛችን ያ ከሆነ ፈጣሪ እስቲ ቆይ ይላል። እስቲ ቆይ የታመኑበት ሊያስተምረንም ነው፣ በፍቅር ነው። እስቲ ያድናቸው ይልና ዝም አረ ጌታው ያውጣኝ በቃ ለቅቅ ያለው የታመንኩበትን ጥያለሁ ስንል ይመጣል። ባለቀ ሰዓትም ቢሆን አንዱ እሱ ነው። ስለዚህ ምንድነው የመጀመሪያው መታመን ነው። በቃ መታመን ሲባል ችግር ውስጥም ሆኖ መታመን ነው። የፈጣሪን መኖር አንተ የምታውቀውና የምታምነው ወረቀት ሲሳካ ፔመንቱ ሲመጣ ጥሩ ቢስ ስታገኝ ነው እንዴ? የዛኔማ እሱም ዓለም ማያምኑትም ተደርጓል። የፈጣሪን መኖር እንደምታመን የሚረጋገጠው በመከራው ሰዓት እኮ ነው። ሁሉ ነገር ጭልም ሲል እውነት ይነጋል ብለህ ታምናለህ? አየው ከባድ ነው አይደል? ሁሉ ነገር አልሆን ሲል እውነት እግዚአብሔር መኖር የሚታወቀው በዚህ ነው። አየ ባለ ሰዓት በብርሃን ሰዓትማ አንተ በሚሳካ ሰዓት ይሳካል ብትል የሚሆነውን ይሆናል ብትልማ እምነት አይደለም ዕውቀት ነው። ስለምታውቅ ነው ይሆናል ብትል። ምንም ተስፋ በሌለበት ሰዓት ነው እምነት የሚፈጠረው። እውነት በዛ ሰዓት አንተ የፈጠረኝ አምላክ ሰማይና ምድርን የሰራ ነው
የኔ ችግር ለሱ ምንም ነች። እኔን በሰከንድ ያወጣኛል። ጊዜውን እየጠበቀ ነው። ስለዚህ እኔ የሱን ጊዜ እጠብቃለሁ። እንዴ ሰው እኮ ሲጨንቀው ጠንቋይ ቤት ይሄዳል። ሲጨንቀው ማለት አሁን በጣም ግራ ሲገባው የእግዚአብሔርን ጊዜ መጠበቅ ሲከብደው እኮ ጠንቋይ ቤት ይሄዳል። ምን ማለት ነው? በቃ አላመነም ማለት ነው። በሌላ አማርኛ እግዚአብሔር ይመጣል ብሎ አላመነም ማለት ነው። በመጽሐፍ ቅዱስ በእኛ በቅዱስ መጽሐፋችን ኢዮብ የሚባል ሰው አለ። የኢዮብ ታሪክ ሁልጊዜ አንተን የሚያመሰግን የምትተማመንበት ኢዮብ አለ እና ትተማመንበታለህ። ሁሌ አንተን ያመሰግናል። ግን እስቲ ፍቀድልኝና እኔ ልንካውና ካመሰገነ ይታያል። እግዚአብሔር ፈቀደለት ይላል። ለምን የፈቀደለት? እንደሚያሸንፍ ስለሚያውቅ። አንተ ለምሳሌ ልጅህ ኤሌክትሪክ ለስራ ቤት ውስጥ ቢልህ ቆጣሪ ሳታጠፋ ትፈቅድለታለህ? ፈቅድለት። እንደማይዘው ግን ቆጣሪ ካጠፋ እንደማይዘው ካወቅ ስራ ትለዋለህ። ፈቀደ፣ ሂድ ፈትነዋል። መጀመሪያ ንብረቱን ነው የወሰደው። አሁን በንብረት የተፈተነ ሰዎች እንኖራለን። የተከዳን በቃ የለፋንበትን ገንዘብ ሰዎች ወስደውብን ሊሆን ይችላል፣ ከድተው ሊሆን ይችላል። ንብረቱን ወሰደ። እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ ኢዮብ። ለሱ ቀላል ነበር ንብረት። ቀጠለና በልጅ መጣበት። ልጆቹ በሙሉ በአንድ ቀን ተሰብስበው ታላቅ ወንድማቸው ቤት ግብዣ ነበረ። ድንኳኑ ላያቸው ሊወድቆ ብቻ የሆነ ነገር አደጋ ተፈጥሮ ሞቱ። አሁንም አዘነ። ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። እውነት ነው የተናገረው። ከጸጉሮች አንዷን አንተ ለራስህ አልሰጠህም፣ እግዚአብሔር ነው የሰጠህ። እግዚአብሔር ነሳ። ሶስተኛ በራሱ መጣበት። በጤናው ታመመ። ሰውነቱ በሙሉ ቆሰለ። ሙሉ ቆስሎ ጥፍሩ እንኳን ቆስሎ ማከካከቶት በገል ማከክ ጀመረ። መጡና ጓደኞቹ ከዚህ በላይ ምን ትሆናለህ? በቃ እግዚአብሔርን ስደበውና ሙት አሉት። ምን ከዚህ በላይ ያደርጋል? ይኸው በቃ የመጨረሻ ሚስቱ መጣችና ምንድነው ከዚህ በላይ? በቃ እግዚአብሔርን ስደብና ሙት አለችው ሚስቱ። ጸና። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። በዚህ ደረጃ ነው እምነት የሚታየው በቁስል። እኔ አሁን እምነት የሚታየው እንደማወራው እኮ ላልሆን እችላለሁ። እኔም እኮ ነገር ጠብስን ምን ሆንክ ምን አደረኩ ልል እችላለሁ። እኔ አሁን ደካማ ነኝ፣ ስጋ ነኝ። ቃሉ ግን እንደዛ አይደለም የሚለው። ቃሉ በመከራው ሰዓት የታመነ እስከ መጨረሻው የጸና እርሱ ይድናል ይላል። ስለዚህ ምን ተስፋ አለን ከሱ ሌላ? የለንም እኮ። እኔ ልታመንስ ብለህ አሁን ምን ዲፕሬሽን ውስጥ ሆኜ መከራ ውስጥ ሆኜ ልታመን ብል የእንግሊዝ ዶክተር ነው ከዲፕሬሽን የሚያወጣኝ? ከመከራ የሚያድነኝ ማለት ያስቀመጥኩት ገንዘቤ ነው፣ ወንድሜ ነው፣ አባቴ ነው? አይደለም። የማምነው አምላክ ነው። ፈጣሪ የሚገርም እያየን የረሳን ሳያየን የቀረ ምናምን እንዳይመስለን እያየ ነው። በእምነት እስክንጠራው እየጠበቀ ነው። እምነት ማለት ምን መሰለ? ባያድነኝም እንኳን እግዚአብሔር ይመስገን ማለት ነው። ሌላ ታሪክ ደግሞ በመጽሐፍ ቅዱስ ምን አለ መሰለ? 3 ወጣቶች ናቸው፣ ብላቴናዎች ናቸውና ንጉሱ ለጣዖት ካልሰገዳችሁ ወደ እሳት ጨምራችኋለሁ አላቸው። ናቡከደነጾር ይባላልና ወደ እሳት ጨምራችኋለሁ ሲል ምን አሉት? የምናምነው አምላክ ከእሳቱ ያድነናል፣ ባያድነንም ግን አምላክነቱን አንጠራጠርም፣ አንተ ላቆምከው ጣዖት አንሰግድም አሉት። ከዛ ጨመሯቸው። ቅዱስ ገብርኤል 4ኛ ሆኖ መጥቶ እሳት ውስጥ እየዘመሩ ታዩና 3 አይደል እንደ ጨመርነው 4 ሆኑብኛል። ያው መልአኩ ልኮ እግዚአብሔር አዳናቸው። አሁን ምን ልልህ ነው? እምነት ማለት እስክታድነኝ ድረስ አምናለሁ አይደለም። ባታድነኝም አምንሃለሁ። ምክንያቱም በጣም ይገርማል። ዓለም ላይ ሰው ብዙ ነገር ፈጥሯል። ፎቅ ሰርቷል፣ ሊፍት ሰርቷል፣ ሮቦት ሰርቷል። የሰው ልጅ ነፍስና የሰውን ሲስተም ግን ዝም ብለህ ውስጥ በጣም እኮ የሚደንቅ ነው። ጨጓራ ሲፈጭ ድምጽ ይሰማል። ሲፈጭ ያንን ስጋውን፣ አጥንቱን፣ ክሬሙን ምኑን ዳይሉት አድርጎ ወደ ደም፣ ወደ ሴል፣ ወደ ፕሮቶን፣ ወደ ኒውትሮን ሲቀይር ምን አይነት ሮቦት ነው? ልብ ሲመታ እናውቀዋለን። ጨጓራ ሳምባ ሲተነፍስ ዓለም እኮ ሆስፒታል ስትገባ ሳምባ እንዲተነፍስ አቤት የሚገጠመው ማሽን ብዛቱ፣ አቤት ዋጋው፣ ክፍያው በጣም እሺ። ኩላሊት ትራንስፕላንት ለማድረግ ሰው ሲሄድ ስንት ብር ነው የሚከፍለው? ዳያሊሲስ ሲያደርግ እንደ ሽንት እኮ ለኛ መሽናት ተራ ነገር እኮ ነው። አናውቀውም እኮ ሲሸና። ስትያዝ ካቴተር ሲገባ ግን ህመሙ እያንዳንዷ ጥፍር እቺ ጥፍር ነጭ ስትሆን እኮ ህመም ነው፣ ደም ማነስ አለብህ ይባላል። አየው፣ ከጥፍር ጀምሮ እስከ ጸጉር ድረስ እጹብ ድንቅ የሆነውን ሲስተም የፈጠረ አምላክ ፈጥሮ የጣለው ይመስላል። ዲፕሬሽን ውስጥ ሲገባ፣ ሲታመም፣ ሲሰቃይ፣ አልጋ ላይ ሲወድቅ፣ ብቻውን ሲሆን እውነት የማያየው ይመስላል። እኛንን እሱን ማየት ያልቻልነው። እሱማ በመላእክት እያስጠበቀ ነው። የሆነ ቋንቋ ይዞ መጣ ሊነግረን፣ አንድ ነገር ሊነግረን ፈለገ። አልገባ ሲለን ወይ በህመም ውስጥ
ወይ በማጣት ውስጥ እየነገረን ነው። አይናችንን ገልጠን ምንንም ባልድንም ተመስገን ትምህርቱን ብቻ ስጠኝ ከማለት ይልቅ እኛ ወደ ምን እንቀናለን መሰለህ? ተስፋ ወደ መቁረጥ፣ ወደ ማማረር። እግዚአብሔር አክብሮ የፈጠረው ነገር እንደማያውቀው እንኳን አክብሮ የፈጠረው ነገር የገዛሁትን ጫማ ይናቀዋል። 6 ጫማ ያለ 6ቱንም አውቃቸዋለሁ። ሲጠፋ አውቃለሁ፣ ሲቆሽሽ አውቃለሁ፣ ሲገነጠል አውቃለሁ፣ አሰፋዋለሁ። የተገነጠለ ጫማ አድርጌያለሁ። ሰው እንኳን የወለደውን ልጅ ያውቃል፣ እንኳን አምላክ የሰራውን ፍጥረት። በመጽሐፍ ቅዱስ አንድ የመጨረሻ ልጨርስልህ። ሙሴ እግዚአብሔር መረጠውና ሂድ ሕዝቤን ከእስራኤል ከግብጽ ባርነት ነፃ አውጣ ሲለው ምን አለ መሰለህ? ልጆቼስ እንዴት አድርጌ ልጆቼን ማን ያበላቸዋል? እኔ ሚስቴና ልጆቼን ጥዬ ከሄድኩኝ ወደ እስራኤል ሕዝብ ማን ቴኬር ያደርጋቸዋል ሲል እግዚአብሔር ተገረመ። አይ ያለና ሂድ እስኪ ወደ ባህር ሂድና እማዝ ነገር አለ አለ። እሺ ብሎ ወደ ባህር ሄደ። ከባህር ውስጥ ድንጋይ የፈለከውን ድንጋይ አውጣ ነው። አንድ ድንጋይ አወጣ። ይሄን ድንጋይ ክፈለው አለው። ሲከፍለው ድንጋይ ውስጥ ትልና ቡቃያ አለ። እቺን ትል የሚመግባት ማን ነው አለ። ግራ ገባው ሙሴ። እቺን ድንጋይ ውስጥ ያለችን ትል ይሄን ቡቃያ አብቅዬ እምመግባት እኔ ነኝ። ልጆችን የምትመግበው አንተ መስሎ ነው እንዴ? እስከዛሬ ድረስ አንተ እየመገብክ መስሎ ነው እንዴ? በኔ ጥበብና በኔ ቸርነት እኮ ነው ልጆች የሚኖሩት። በል ያለ መጠራጠር ልጆችን ተውና ሂድ ያለ። እኛ የሚመስለን ልጆቻችንን የምናበላው እኛ፣ ኢትዮጵያ ያለ ቤተሰብ የምንረዳው እኛ፣ ሰርተን ብር ስለ አስቤዛ የምንገዛው አለቃችን ብር ስለሚከፍለን ይመስለናል። ትልቁን እኮ ፖይንት ሚስ ያደረግነው እዛ ጋር። የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ ወደ ጎተራም አይከቱም፣ ዝም ብሎ ይበራሉ፣ ግን አምላካቸው ይመግባቸዋል። የምድር አበቦችን ተመልከቱ። ጠቢቡ ሰለሞን እንኳን ከምድር አበቦች እንዳንዱ አምሮበት አያውቅም አለ እግዚአብሔር። አበባ እንዴት ነው የሚያምርበት? አንተ ማን ነው ያለበሰው? አየው። ስለዚህ ስለምትበሉት ስለምትጠጡት አትጨነቁ፣ አስቀድማችሁ ስለ ሰማዩ መንግስት ተጨነቁ ተብሏል። ሲጀመር ይሄ ምድር የመንደላቀቂያ ምድር አይደለም። በልቶ ጠጥቶ አሁን ቅድም የማያምኑትም ይኖራሉ አልኩ አይደለ? ለዛ እኮ ነው ይሄ ምድር ፍጻሜ ስላልሆነ ነው። ፍጻሜ ያለ ፍርድ በላይ የፍርድ ጊዜ ግን ዛሬ እግዚአብሔር የለም እያለ ውድ መኪና የነዳው ሰውዬ የዛን ጊዜ እንተያያለን። እንግዲህ እንተያያለን። ገባ? የዛኔ እግዚአብሔር የለም ብሎ መንግስተ ሰማያትም ጥሩ ቦታ ይሰጣል አይሰጥም አብረን ነው ያለን ስንሄድ። ቃሉ ግን የሚነግረን ምንድነው? በምድር በኃጢአተኞች አትቅኑ ተብሏል። መዝሙረ ዳዊት ላይ በእኛ መጽሐፍ ቅዱስ በምድር በተሳካለትና እግዚአብሔርን በማያውቅ ሰው እንዳትቀና፣ እንደ አበባ ይጠወልጋል ይረግፋል ይላል። በቃ እንደ ጤዛ ነው። ስትሄድ ታያለህ፣ ስትመለስ አታገኘውም ነው የሚለው። ሲጀመር እዚህ ምድር ላይ ማናገኛቸው ትንሽ ቆይታ እንደው 5 ዓመት 10 ዓመት ቆይታ ውስጥ ያንን እግዚአብሔር የለም ሲል የነበረውን ሰውዬ ምናልባት በድብርት ራሱን ለማጥፋት የሚደርሰው ሁሉን ነገር ብሎት በቅቶት ማለት። ግን ኑሯችን የኛ በሰማይ ነው። ዛሬ አልተሳካም፣ ወረቀት የለንም። በጣም ከምድራዊ ወረቀት በላይ ሊያስጨንቀን የሚገባው ያኛው ወረቀት ንስሐ ገብቻለሁ። በእኛው በኦርቶዶክስ ተዋህዶ ንስሐ ገብተህ ቅዱስ ሥጋውን ክቡር ደሙን ካልተቀበልክ መንግስት የለህም። በሁሉም ሃይማኖት እንግዲህ የሚባል ነገር አለ። ሰው በጎ እንዲያደርግ፣ ቢያንስ ሰው እንዲረዳ፣ የተቸገረ እንዲሰጥ። ስለዚህ ዋናው ቪዛ ያው የሰማዩ ስለሆነ ምድር ላይ ባይደላም ፓራላይዝድ ብንሆን አትሊስት ያን ጸጋ ተጠቅመን በቃ መዳኛ ማድረግ ነው። በቃ የምድሩ አልሆነም ማለት ጌታዊ ቢያንስ የሰማዩን አትንሳይ። ያ ደግሞ እንዲሆን ተመስገን ማለት ያስፈልጋል። ምስጋና ደግሞ ሁሉን የሚያድን የበሽታዎች ሁሉ ፈውስ ነውና እኔ በጣም ድብርት ውስጥ ላሉ ሰዎች አንደኛ ማመስገንን እንዳይረሱ፣ ሁለተኛ በእግዚአብሔር ተስፋ እንዳይቆርጡ፣ ከነሱ በላይ የሚያውቃቸው አምላክ ችግራቸው እንደሚያውቅ እንደሚጨነቅላቸው በማሰብ የሚያስጨንቃቸውን ሁሉ በእርሱ ላይ እንዲጥሉት አደራ እላለሁ። አመሰግናለሁ። በጣም ያላህ ያክብርልኝ። በጣም አመሰግናለሁ። ዋናው እሱ ነው። በተለይ ከእምነት በራቅን ቁጥር በትኛውም ሃይማኖት በምንከተለው በምናምነው ሃይማኖት ከእምነት በራቅን ቁጥር እነዚህ ነገሮች እንደሚመጡ ምንም ጥርጥር የለውም። አንዳንድ ጊዜ ከፋህና በጣም ተቸግረህ በቃ ያልከውን ነገር ወደ ተስፋ መቁረጥ፣ እንዲያው ጊዜ ረስቶኛል፣ አላህ እኔ ጋር አልሆነም፣ እንዲያው ምን አጥፍቼ እንዲያው የሆነ የጸጸትን ስሜት ይሰማሃል። እኔ እኮ የሆነ የበደልኩት ነገር ስላለ ነው ብለህ ራስህን በቃ እኔ ራሴ ላይ ያየሁትን ነገር ነው ይሄ ያንን እየሆነ ሲሄድ ወደ መንፈሳዊ ዓለም ወደ ምናምንበትን አላህ በየሃይማኖታችን አጠንክረን ሃይማኖታችን መያዝ ይጠበቅብናል። ተጨማሪ ግን በቀላሉ ደግሞ የሚፈቱ ነገሮች አሉ። ለምሳሌ አሁን እኔ በማውቀው እኔ ያለፍኩበትን ሌሎች ወንድሞቼ ላይ
እኔ አሁን ወደ በወጌሻ ተመሬ ወደዚህ ስመጣ ትራግል ያደረኩትን ነገር ሌሎች ወንድሞቼ ስራክል እንዲያደርጉ ነው። ህጋዊ በሆነ መንገድ እንደዚህ ስራ እንደዚህ ወንጀል ስራ እንደዚህ አድርገህ መንግስትን አጭበርበር ሳይሆን በትክክል ገቨርንመንት ዌብሳይት ላይ ያሉትን ኢንፎርሜሽኖች በአማርኛ፣ በትግርኛ፣ በአረብኛ በምናውቀው ቋንቋ እንዲሁም ባለቤት ያሆነ ኦሮምኛ ትችላለች በኦሮምኛም ጭምር በምናውቀው ሰውን ማገዝ ስንችል ነው። ሌሎች ከኔ በላይ የተማሩ ወንድሞች በዚህኛው በጥብቅናም ሆነ በህግ ባለሙያዎች የህክምና ባለሙያዎች መጥተው ወደ ሚዲያ መጥተው ራሳቸውን ፊት ለፊት አድርገው ኢንፎርሜሽን ሲሰጡ ይሄን ነገር ይስተካከላል ብዬ አስባለሁ። አንድ ሁለተኛው ደግሞ ወንድሞቻችን የኮኔክሽን ችግር ነው። ለምሳሌ የሚዲያ ንጥረት ነበረ። አሁን በተቻለ መጠን የሸፈቀ ሚዲያ ይሄንን ስራ እየሰራን ነው። በኮሚኒቲ ደረጃዎችም አሉ። በጣም ወረቀት ተቸግር ያለው እንዴት አድርጌ አፕላይ አድርግ ሲል አንዱ መጥቶ እኔ ላድርግልህ ብሎ ቻሪቲ የሚወስደው አለ። በጣም ብዙ ኦፖርቹኒቲዎች አለ። እነዚህ ነገሮች በተቻለ መጠን ከመረጃ ሳትርቁ የምትከታተሉት መረጃዎችን በመምረጥ ለእናንተ የሚሆናችሁን አካባቢያችሁ ያሉ ሰዎችን በመያዝ መውጣት እንችላለን ብዬ አስባለሁ። በዛው ልክ ደግሞ ህክምና የሚፈቅዱላችሁን መድኃኒት ተሰጣችሁ ከሆነ ህክምናችሁን በመከታተል በቃ በቀላሉ ማለት ይችላል። ለምሳሌ እንቅልፍ እምቢ ብሎት በጣም ብዙ የሚያስብ በህክምና ማስተኛ እንቅልፍ ከተሰጠው እሷን በመውሰድ መተኛት ይችላል። ሌላው እሺ አሁን ዛሬ ሆስፒታል ነው ያለው። እንግዲህ እዚህ ላይ በጣም ትልቅ ነገር ያነሳው ነገር አለ። እኛ ይሄ እንደ ኢትዮጵያዊ ምን አይነት ሜንታሊቲ እኔ ራሴ ምን አለብኝ መሰለ እዚህ መጥቼ እንደ ኢትዮጵያ ለመኖር ነው የምሞክረው። ለምሳሌ ሁሉ ነገር እጄ ላይ በጉግል ሰርች ማድረግ እየቻልኩ ማንበብ እየቻልኩ በእንግሊዝኛ የተጻፈውን ወደ አማርኛ የሚተረጉም አሁን ግሮክ የሚባል አፕሊኬሽን አለ። GROK የፈለገውን በእንግሊዝኛ የተጻፈ ነገር ወደ አማርኛ ይተረጉማል። አንብቤ መጠቀም እየቻልኩ ጉግል ማፕ የሆነች ቦታ ለመሄድ በቀደም አሁን በባቡር መጣንና ከሆቴላችን አለማወቅ እኮ ነው ለካሩቅ ነው የወረድነው። በእግራችን ጨፈጨፍ ነው የምልህ ዳገቱን። አሁን ዛሬ ሳይ ሆቴሉ አጠገብ ለካ ስቴሽን አለ። አለማወቅ ነው ገባ አይደል? አሁን ምን ልልህ ነው እዚህ ሀገር ከመጣን በኋላ አንዱ ችግሩን የሚያወሳስበው አሁን ያልከው ነው። ኔትወርኪንግ የለንም። መረጃ ማጋ እንዳለ አናውቅም። ለምሳሌ እንዳልከው እኮ እኔ ነፃ ምግብ ላገኝ እችላለሁ፣ ህክምና ላገኝ እችላለሁ፣ ቤት ላገኝ እችላለሁ። ችግር የሆነብኝ ነገር መንግስት በቀላሉ የሚያደርግልኝ ነገር ሊሆን ይችላል። ስለዚህ ለዛ አንደኛ አሁን እናንተ የምትሰሩትን ነገር አፕሪሼት የማደርገው ለዛ ነው። ኮሚኒቲው ላይ መረጃ ትሰጣለህ ላይቭ እየገባህ አይደል? ስለዚህ አንደኛ ላይቭ እንደዚህ እንዳንተ የሚሰሩ ወጣቶችን ሼር ማድረግ ለተቸገረ ሰው እንደው እከሌ ኮሚኒቲ ላይ ይሰራል እስኪ ከሱ መረጃ ጠይቀው ብሎ ራሱ አድራሻ መስጠት አንድ ያስፈልጋል። ሁለተኛው ደግሞ ራሳችን ደግሞ ማንበብ ገብተን ዌብሳይቶችን ቼክ አድርገን አሁን ኤአይ መጥቷል፣ ቻት ጂፒቲ አለ፣ ጉግል አለ። ገብተን ጉግል አድርገን በአማርኛ እዛው እየተረጎምን ማንበብ ደግሞ በጣም በጣም ወሳኝ ነው የሚለውን አጽንኦት ለመስጠት በጣም አመሰግናለሁ። እሺ ይሄን ግሮክ የሚለውን አፕሊኬሽን እንኳን እኔም አላውቀውም ነበር ታውቃለህ። እና እንደዚህ አይነት ነገሮችን እያየን በቀላሉ መፍትሄ ማግኘት የምንችልበትን አጋጣሚዎች አሉ። ቅድም ያልከው ነገር አለ። እዚህ ሀገር መንግስት አልহামዱሊላህ እሺ እንደሚያሆን እንትን ለማድረግ አይደለም። እዚህ ሀገር ስራ ባንሰራ 400 370 380 ፓውንድ ቤኔፊት ይሰጠናል። የቤት ክራይ ይከፍልልናል። የቋንቋ ችግሮች አሉ። የቋንቋ ችግሮቻችን እንድንቀርፍ ወደ ኮሌጅ እንላካለን። ግን ደግሞ ያ ሜንታሊቲያችን መቀየር መቻል አለብን። አሁን ያልከውን እዚህ የኖርኩኝ አገር ቤት የነበረኝን ስብዕና ወይም ደግሞ ፐርሰናሊቲ እያመጣው ከዚህ ወደልኩኝ ከዚህ አነስኩኝ እያልን እንቆጥራለን። ፕላስ ደግሞ እዚህ ያለውን ህይወታችን ከማስተካከላችን አልፈን ያ አላማችን ራሳችን ለውጠን ቤተሰቦቻችን ማገራችን መለወጥ ነው። ግን ደግሞ መጀመሪያ ራሳችን መቆም መቻል አለብን። ይህንን በማድረግ መናስተካክላቸው ነገሮች ይኖራሉ ብዬ አስባለሁ። አብራችሁን ቆዩ፣ እንመለሳለን። ፐርፌክት። እሺ እና እሺ ወንድሜ ይሄ ሃይማኖታዊም ብለናል፣ መንፈሳዊ ነገሮችን ወደ አላህ ወደ እግዚአብሔር በመንችለው መቅረብ ብለናል። ግን ያንን ነገር እንዴት አድርገን ነው መቅረብ ያለ? ባናንድ ጊዜ እኮ ዲፕሬሽን ውስጥ ስትሆን ሁሉ ነገር ያስጠላል። ኮክ ማድረግ ይደብርሃል፣ ሻወር መውሰድ ይደብርሃል። በቃ የሆነ ነገር መነሻ የሚሆን ያስፈልጋልና ያችን መነሻ የምትሆነው ነገር በምን ነው? አንተ ካሳለፍከው ህይወት በምንድን ነው? ከምታውቀው ወንድሞቻችንም እንዴት አድርገን ነው ያችን መነሻ ተርኒንግ ፖይንቷ ማምጣት ያለብን ብለህ ነው የምታስበው? በጣም አሪፍ። አንድ ነገር እንግዲህ ልንገርህ። ለምሳሌ ድፍን ሀገሩን የሚያዘው ዋናው ሰው ማን ነው? እንደ መሪ አሁን ብሪቴንን የሚያዛት ዋናው ሰው ማን ነው? ጠቅላይ ሚኒስትሩ ነው አይደል? የሰው ልጅ ጠቅላይ ሚኒስትር አይምሮ ነው ሁሉ ነገር የሚያዘው። አክሽንህን፣ ንግግርህን፣ ተግባርህን የሚያዘው አይምሮ ነው። የስጋ ህመም እንኳን የሚሰማ ስጋው ላይ አይደለም አይምሮ ላይ ነው። ለምሳሌ እዚህ ጋር እኔ በመርፌ በወጋ አንተ እዚህ ጋር ነው ይመስልህ ህመሙ አይደል? ውሸት እኮ ነው። እዚህ ጋር እኮ አይደለም
እዚህ ጋር እኮ ነው። ምክንያቱም አሁን ፓራላይዝድ ቢሆን ያ ሰውዬ ቢሆን በወጋው እዚህ ጋር ይሰማል አይሰማው። ይሄ ነርቭ ከዚህ ጋር ኮኔክሽን ስላቆመ እኮ ነው። ስለዚህ ፈጣሪያችን ያዘዘን ነገር ከምትሰሙትና ከምታዩት ተጠበቁ ብሎናል። ለምን እንደዛ አለን ገባ? ከምንም በላይ ያስጠነቀቀን ከምትሰሙትና ከምታዩት ነገር ተጠበቁ ብሎናል። ምን ማለት ነው? የገባው ነው የሚወጣው። የሚገርም ነገር የገባው ነው የምትኖረው። የሚገርም ነገር ለምሳሌ በጣም አንተን የሚያበረታቱና የሚያነቃቁ ቪዲዮዎችን፣ መንፈሳዊ ጠንካራ ትምህርቶችን፣ ነገ የተሻለ እንደሆነ የሚያሳዩ ነገሮችን በጣም ኮንሱም የምትወስድ ከሆነ አንደኛ ለህይወት ያለ አመለካከት ይቀየራል። ነገሩን የምታይበት ነገሩ እኮ አይደለም ዋናው ነገር መነጽሩ እኮ ነው። የእውነቴን እኮ ነው የምነግርህ። ነገሩን አይደለም መነጽሩ ነው የምታየው። ለምሳሌ ወረቀት መከልከሉን አንዳንድ ሰው ምን ያደርጋል? ይሄ እኮ እንደውም በቃ ፈጣሪ ሀገር ብትገባ ነው ስኬታማ የምትሆነው እያለኝ ነው፣ ለእኔ እድሜን ማቃጠል የለብኝም ብሎ ላጥ ብሎ ሄዶ ሀገሩ ትንሽ ቢዝነስ ጀምሮ ስኬታማ ሆኖ አግብቶ ወልዶ ምናምን ታየዋለህ። ዘ ሴም ቲንግ ወረቀት መከልከልን ሌላ ሰው ደግሞ የፈጣሪ ቁጣ የበታችነት ስሜት አድርጎት ሲከፋበት ታያለህ። ህመምን አንዳንድ ሰው ፔኑን ወደ ጌይን ይቀይረዋል። ህመሙን ወደ ትርፍ የሚቀይር ሰው አለ። መታመሙን መውደቁን ወደ ብሌሲንግ ወደ በረከት የሚቀይር ሰው አለ። ያው አንዳንድ ሰው ደግሞ በመታመሙ ምክንያት ህይወቱን የሚያጠፋ ሰው አለ። አሁን ምንድነው በቃ የምናይበት መነጽር የሚቃኘው በምናየውና በምንሰማው ነው። ጓደኞች እነማን ናቸው? የምትውለው ከነማን ጋር ነው? የምታዳምጠው እነማን ነው? ለምሳሌ እኔ አይሳካልኝም የሚል ሙዚቃ እያዳመጥክ ሰበር ዜና ሙሉ ቀን ስታየዋል ከሀገሪቱ አለቀላት፣ እንትና ተጨፋጨፉ፣ በቃ እየወደምን ነው፣ ሶስተኛው ዓለም ጦርነት ሊከሰት ነው፣ በቃ ዓለም ልጠፋ ትንሽ ቀን የቀራት እየተባለ እንዴ ነው ተስፋ ውስጥ የሚያቆጠቁተው? በፍጹም አይሆንም። ግን የምትሰማው ነገር በሙሉ እድገት፣ የቴክኖሎጂ ዜና፣ መልካም ነገር ሆነ፣ አዲስ ነገር ተከሰተ፣ የቅዱሳን አባቶቻችን ታሪክ ወይ መንፈሳዊ ትምህርት ከሆነ ለአንተ ህይወት አለ፣ ለአንተ ነገ ብሩህ። ስለዚህ የገባው ስለሆነ የሚወጣው ቅድም እንዳልከው ወደ መንፈሳዊነትም ለመሄድ የመጀመሪያው ነገር ምንም አታርቅ፣ ቁጭ ብለህ ብቻ ጥሩ መንፈሳዊ አባቶችን በሃይማኖትህ አዳምጥ፣ ትነቃቃለህ። እግዚአብሔር በዛ ውስጥ ይናገራል። ቅዱሳን መጽሐፍትን አንብ፣ ግዴታ ነው ማለት ይሄ ህይወት ያንተ ነው። አሁን ይደብራል፣ ዲፕሬሽን ውስጥ ነህ፣ ብዙ ላትችል ትችላለህ። ትንሽም ብትሆን ለራስህ ቻሌንጅ ስጠው። በቀን 10 ደቂቃ ይሄን ነገር አዳምጣለሁ፣ 5 ደቂቃ ሰማለሁ ይሄን ነገር 24 ሰዓት ብትል ለራስህ ቻሌንጅ ስጠው። ይሄን ስጋ አክብረው። ስላከበርከው ሰው እኮ ሲወፍር ጂም ገብቶ ላቡን ያፈስለታል አይደል? ለዚህ ስጋ። አንተ ደግሞ ከቤት ታጥበ ለብሰ ለመውጣት በቃ ከባድ ነው ታጥቦ ለብሶ መውጣት። ግን ለዚህ ስጋ አክብረኸው ታጥበ ለብሰ ወጣ። አንድ ቀን ብሩ ጭንቅላት ያላቸው ሰዎች ጋር ሄደ ሻይ ጠጥተህ ስትመጣ፣ አንድ ቀን ወጣ አበቦችን ስታያቸው፣ እርግብን ስታይ፣ ተፈጥሮ ራሱ ያስተምራል። የሚገርመው አይነን ብቻ መክፈት ነው የሚጠበቅብህ። እግዚአብሔር እንደሚወድ አለመርሳት ነው የሚጠበቅብህ። ከዛስ ውሎውን ስትቀይር፣ የምታዳምጠውን ስትቀይር፣ የምታየውን ስትቀይር፣ ማንም ከዛ ላይ አያስፈልግም። አባቴ ከዓመት በኋላ እናንተ ብንገናኝ ተቀይራል። ባይ ዲፎልት ተቀይረን የምንገናኘው ቢኮዝ የገባውን ነው እኮ የምታረገው፣ ሌላ ነገር የለም። እኔ እድሜ ልኬን ክርስትና ሰምቼ ዛሬ ሌላ ሰው ሌላ ሃይማኖት ሲነግረኝ የማልቀበለው እኮ የገባው እኮ ነው የሚኖረው። አየው፣ የገባው ነው የሚኖረው። ወይም ደግሞ ቆይ ልንገርህ፣ እድሜ ልኬን ስለ ኢትዮጵያዊነት ጥሩ ነገር ሰምቼ ዛሬ አንድ ዘረኝነት ስለነገርከኝ ይቀየራለሁ? አልቀየርም። ኔጌቲቭን ነገር እየሰማችሁ ከሆነ አቁሙና ፖዚቲቭ ሐሳብ ወደ ውስጥ እንዲገባ ፍቀዱለት። ሐሳቡ ራሱ ሲሰራ ታዩታላችሁ። በትክክል። ሌላው እዚህ እንዲያውም በጣም ኢንተረስቲንግ ሐሳብ ነው ያነሳው። እኔ ዲፕሬሽን ውስጥ እያለሁኝ ማለት አሁንም ስቲል ድጋፍ ያስፈልገናል። አሁንም የሕክምና ድጋፍ ያስፈልገናል። ባለሙያዎች ድጋፍ ያስፈልገናል። ሁላችንም መተባበር አለብን። እንደ እሸቱ ደግሞ ጊዜያቸውን ሰውተው ፀሐይ ላይ ተቀምጠው ለወንድሞቻችን ምክር ያለፉበትን ኤክስፒሪየንስ እየሰጡ ነው። ስቲል እንደዚህ አይነት ሰዎችን ያስፈልጉናል። ሆኖም ግን አሁን ካልከውን ስልክ እንግዲህ እጃችን ላይ ነው ያለው። በዛች ስልክ ዩቲዩብ ከፍተህ መተው ራሱ ይጠቅምሃል። ለምሳሌ ቁርአን ከፍተህ ብተው ወይም የሆነ መዝሙር ከፍተህ ብትከው ወይም ደግሞ የሆነ የሚጠቅም ሃይማኖታዊ ኮንተንት ያለው ትምህርት የሚሰጥ የሚያበረታታ በቃ እየደረሰብን ያለውን ዲፕሬሽን ያለንበትን ህይወት አሁን እያሳለፍነው ያለውን ህይወት
ካላህ ቁጣም ብቻም እንደዛ ራሳችን ክሌም እናደርግበትን ሳይሆን በዛች ስልክ ብቻ ስልካችን ዩቲዩብ ላይ ከፍተን እንኳን ብንተወው ማዳመጥና በዛ መለወጥ እንችላለን። ስለዚህ እንደኔ ስራ ግን እያደረጋችሁ ያላችሁት ወንድሞች ይህን ነገር አንድ ተጠቀሙት። ሁለተኛ በጣም ብዙ ቲፖች አሉ። ለምሳሌ ጉግል ካላንደር አለ። ምናስ አሁን እኔ ከመርሳት ጋር ተያይዘው የሚነሱ ነገሮች አሉ። ዲፕሬሽን ውስጥ ስትሆን ያው ተያይዘው የሚመጣው ወይ ሞቲቬት ማጣት ነው። በዩቲዩብም በሌሎች መውጣት ይችላል። ፕላስ ደግሞ የምትረሳቸውን ነገሮች ካሉ ለምሳሌ ዛሬ ቀጠሮ ኑሮ ነገ ወደ ሆነ ቦታ የምትሄድ ከሆነ ጉግል ካላንደር መጠቀም እንችላለን። ቅድም ያልካቸውን ራሳችንን የሚያንጹ ዳውን ከሚያደርጉን ሰዎች እየራቅን አንተ አትችልም፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ ምንም እኮ ማንበብ አትችልም እያለ ዳውን ከሚያደርገኝ ሰው እየራቅኩኝ ቴክኖሎጂን መጠቀም በምችልበት መንገድ፣ ወደ ስራ ዓለም በሚመለስበት መንገድ፣ ከቤኔፊትና ከሌሎች ጉዳዮች እየወጣን ራሳችን የምንችልበትን መንገድ ማመቻቸት ያስፈልጋል። እሺ ሌሎች የምትጨምራቸው ቲፖቹን ካሉ አፕሊኬሽኖችን ካሉ ቴክኖሎጂዎችን ካሉ ለምሳሌ አሁን እኔ ከዚህ በፊትም ተናግሬዋለሁ። የሚገርም ድሮ ተኝቼ አረፍድ ነበር። ማታ ተከታታይ ፊልም ሳይ አድርና እስከ ሌሊት 9 ሰዓት ዲፕሬሽን ውስጥ ሆኜ ማለት ነው። ከዛ 4 ሰዓት 5 ሰዓት ነው የምነሳው ከእንቅልፌ። ስለዚህ 5 ሰዓት ስነሳ ድንዝዝ እንዳልኩልና ይመሻል። ቀኑም ያጥራል። ምንም ሳልሰራበት ያጥራል። ሩቅ እንኳን ስራ ፍለጋ ልሂድ ብል አልሄድም። ሩቅ ነው አልመለስም። ስለዚህ ምን አሰብኩ በኋላ ላይ ምን ሆነ ሲገባኝ ለካ የሰው ልጅ ለካ ከፀሐይ ጋር አብሮ መሞቅ ነው ያለበት ሰውነቱ። ጠዋት መነሳት አለበት። early 11 ሰዓት 12 ሰዓት ተነስቶ ፀሐይዋ እኩል ለሰስ ብላ ከሰውነቱ ጋር እየጋለች ስትሄድ ቀኑ ላይ ኢነርጂ ፉል ይሆናል። ግን ፀሐይዋ ከከረረች በኋላ እሱ ገና የቀዘቀዘ ሰውነት ይዞ ሲነሳ ኢነርጂው ማቻ አያደርግም። ሳይግባባ ነው የሚውለው ቀኑን ማለት ነው። እና ደበረኝ ይላል አያውቀውም። ስለዚህ ምን ማድረግ ጠዋት መነሳት በጣም ወሳኝ ነገር ነው። ሁለተኛው በቀዝቃዛ ውሃ ገላ መታጠብ። እዚህ ሀገር የሰለጠነ ነው ማሞቂያ አለ። በሙቅ ውሃ ታጠብክ ማለት ቀዝቃዛ ውሃ እኮ እንደ ኤሌክትሪክ ይነዝራል ካየኸው። እስቲ ጠዋት ተነስተ ከሞቀ አልጋ ቀዝቃዛው ልቀቅበት፣ እንደ ኤሌክትሪክ ነው የሚነዝረው ሰውነት። ስለዚህ እንደ ኤሌክትሪክ ሾክ ድብርቱን የተከማቸውን ነገር አንዘርዝሮ ያወጣልሃል። ቀዝቃዛ ውሃ ደግሞ ቀዝቃዛ ውሃ መንፈስ ቅዱስ ላይ ያለ። ስለዚህ በቀዝቃዛ ውሃ ገላ መታጠብ፣ ጠዋት መነሳት፣ ከተቻለ ከቤት መውጣት ለብሶ ከወጡ በኋላ ቤት መዋል ማለት የመጨረሻ ዋና የዲፕሬሽን ቁልፍ ሎክ አድርጎ ያስቀምጣል። ከቤት መውጣት አለብህ። ከቤት ስትወጣ የመጀመሪያው ነገር ተፈጥሮን ታያለህ። ይኸው እዚህ ጋር ያቸው እስቲ አበቦቹ፣ ሳሩ፣ አረንጓዴ ነገሩ፣ ንጹህ አየር ትተነፍሳለህ። ቤትህ እኮ የቆሸሸ ፒዛ ዕቃ ምን ያንን አየር ነው የምትተነፍሰው። እምክ የሚል አየር ማለት ነው። ንጹህ አየር ትተነፍሳለህ። ሶስተኛ ሰው እኮ ኢንስፓየር ያደርጋል። እኔ አሁን እዚህ መጥቼ መንገድ ላይ ስንሄድ እኮ ሳያቸው ፈረንጆቹ ምን ሳያቸው አለባበሳቸው፣ አረማመዳቸው ኢንስፓየር እያደረገኝ ነበር ራሴን ማለት ነው። ቢልዲንጉ ኢንስፓየር ያደርጋል። ወፍ ኢንስፓየር ያደርጋል። ኢንስፓይሬሽንን ታገኛለህ ከቤት ስትወጣ ማለት ነው። አራተኛ ከወጣ በኋላ የምታገኛቸውን ሰዎች ተጠንቀቅ። እነማንን ነው የምታገኘው ማለት ሲያገኙ ገና እሱ አይችልም፣ እሱ ያማዋል፣ እሱ በሽተኛ ስለሆነ እንትን ነው የሚሉ ሰዎች አሉ። ገና ሲያገኙ እንትን እንሂድና እንሞክር ወይ እሱ አይችልም በሽተኛ ነው ይሏል ፊትክ ማለት ነው። ዲፕሬሽን ውስጥ ራሱ ስትኖር እንደ እብድ አድርጎ የሚቆጥር ሰው ማለት ነው። ዴፊኒትሊ በቃ በሽተኛ ኖ እነዛን ሰዎች አታገኛቸው። ከነዛ ሰዎች ጋር ከመዋል ከተፈጥሮ ጋር እንደው ከወፎች ጋር ማውራት ይሻላል። ሶ አዳዲስ ሰዎችን ኮሚኒቲ ያለ አይደል? አሁን አዲስ አበባ ሮትራክት ምናምን ይባላል አለ። እዚህ ሀገር የለም። ኢነርጄቲክ ቮለንቲር በጎ ፈቃደኞች ምናምን ኢቭን ስራ በስራት ብትፈልግ እንኳን ቮለንተሪ የምትሳተፍበት አለ። ቮለንተሪ ካልፈለክ ራሱ ወደ ፓርክ የሚወስዱ ቮለንተሪዎች አሉ። ካርታ ሄደህ የምትጫወትበት እዛ ቁጭ ብለህ ሻይ ቡና የምትልበት ኢነርጄቲክ። አሁን የሽማግሌ ጋር ካርታ እንዳትጫወቱ ሄዳችሁ ደግሞ ይሄን ስትሰሙ ከአሮጊትና ከሽማግሌ ጋር አይደለም ማቆያ አይደለም። ኢነርጄቲክ ወጣቶች የሉም። ይሄ ቮለንቲር በጎ ስራ የሚሰሩ ከፈለክ ሩጫ ትወጣለህ፣ ዋና ይወስዱሃል፣ እግዚአብሔር ይመስገን ፓርክ ትዞራለህ። የት ነው የሚገኙት? ለኔ ራሱ ለኔ እዚህ በቅርቡ እንኳን እዚህ አሁን ካለንበትን አሁን ወደ ቢንግ ቤን አካባቢ ያለ ነው። ለንደን ብሪጅ ጋር አሁን ማናዳይ ሴንተር የሚባል አለ። ምን ለንደን ማናዳይ ሴንተር አሁን በጣም ብዙ አክቲቪቲዎች ይሰጡሃል። እሱም ብቻቸው ስክሪን ላይ ወይ ሊንኩን አስቀምጥላችሁ በሙሉን እዚህ ላይ ሊንክ ላይ እናስቀምጥላችሁ። ስለዚህ ቮለንቲር ወጣቶች ጋር ዋና የሚያስዋኝማ ዋናው መድኃኒት ዋና መድኃኒት ነው። ስፖርትም ነው፣ ውሃም ነው። ውሃ ላይ መንፈስ ቅዱስ አለ ብያችኋለሁና ዋና እንደዚህ በቃ ቮለንቲር ሰዎች ጋር መዋል ውሎ ሲቀየር የምታዩትን ዩቲዩብ ቀይሩ። እኔ ስለ ኢትዮጵያ የሰበር ዜና ተጨፈለቀ፣ አለቀ፣ ሞተ፣ እንደገና ኔጌቲቭ ነገር የዘረኝነት፣ የክፋት፣ የመለያየት፣ የጥፋት ባይዘ ዘረኝነት አንዱ ኢፌክቱ ዲፕሬሽን ነው። ታውቃለህ ለመሰለ ድሮ ጓደኛ የነበረን ሰው ድሮ ምደውለት ሰው አሁን አደውለትም። ተጣልተሃል፣ ተዘጋግተሃል፣ ግሩፕ አድርጋ አጥረ ተቀምጠሃል። ከዛስ ማን አይዞ ይላል ገባ አይደል? ስለዚህ
የምታዩትን ምረጡ፣ የምትሰሙትን ምረጡ። ውሏችሁ ከበጎ ፈቃደኞች ጋር ይሁን። ኢነርጄቲክ ሁኑ። በየቀኑ ደግሞ ስለራሳችሁ አንድ በጎ ነገር መጻፍ ደብተር ላይ። በጎ ነገር እኮ ረሳ ነው እኮ አንተ እንዴ! በጎ ነገር ረሳው እኮ ማለት ኦፍ ኮርስ የሰው ልጅ በብዙ መከራ ውስጥ ሊያልፍ ይችላል። ግን በጎ ነገር ግን አለ፣ የሆነ ጥሩ ጸባይ ግን አለ። ለምሳሌ ሽሮ ወጥ መስራት ጎበዝ ነኝ፣ እናቴ ተወደኝ ነበር፣ ሰፈር ውስጥ የሚሉኝ ነበረ፣ ድሮ ልጅ ሆኜ ብር ብዬ ሱቅ ላክ ነበረ፣ ቆንጆ ቀይ ቀሚስ አለኝ። ለዚህ በሙሉ እንደ በጎ ነገር የሚቆጠሩት እንዴ! እና ዲፕሬሽን ውስጥ ገባ ምንም የለም ነው የሚለው። ምንም የለም እሱ አይደል ትልቁ ስራ ግን የምታደርገው እኮ አንተ ምንም አታውቅም፣ እዚህ ሀገር ምንም የለህም፣ መንግስት እንደዚህ ያድርጎሃል። በቃ የሆነ የምታስበው ከዛች ከቤት እንዳልከው ቅድም ፒዛ ኦርደር ታደርጋለህ፣ ኦንላይን ይመጣልሃል፣ ትበላለህ፣ የባሰ እንቅልፍ ትተኛለህ። ሻወር እንኳን ለመውሰድ ስትራግሉ ነግርሃል። ትክክል። እንኳን በቀዝቃዛ ሙቁን እንኳን በፍጹም ሙቁ ራሱ ወደ ሻወር መሄድ ራሱ ይደብርሃል። ትክክል። እና ያን ሁሉ አሁን እያልካለሁ ግን በትንሽ ነገር ለራስ ፖዚቲቭ ነገሮች እናቴ በህይወት አለች፣ በጎ ነገር ነው። ልንገርህ አንተ አሁን የሚጨንቅህ ለእናቴ ብር አላኩ ነው። በህይወት አለች እንዴ! ብር ወደፊት የዛሬ 10 ዓመት ብታገኝ በህይወት ከሌለች ምን ታደርገዋለህ? ምን እኮ ታደርገው። ስለዚህ በህይወት አለች እናቴ፣ በጎ ነገር ነው። አባቴ በህይወት አለ። የሚሰድበኝ ወንድም አለኝ እኮ በጎ ነገር እኮ ነው። ሰው እኮ ምን አለ በሰደበኝና በኖረ ወንድሜ ይላል፣ ሞቶበት ወይም አንደበቱ ተይዞበት ወንድሙ በህመም ምን አለ ወንድሜ አንደበት ተናግሮ በሰደብከኝ እኮ ይላል። ገብቶሃል አይደል? አንዳንድ ሰው ለምሳሌ ታማሚ ልጅ አለው። ልጅ ስለሌላት ምን አለ ኖሮኝ በታመመና ባስታመምኩት የምትል ስላለች ልጅ አለኝ። በጎ ነገሮች መጻፍ ለምን ቅድም እንዳልኩ ማይንድ የተሞላው በኔጌቲቭ ስለሆነ አሁን ኔጌቲቭን እያስወጣ አሁን ለምሳሌ የሞላ እኮ ብርጭቆ ላይ ውሃ ብንቀዳበት ስራ ያለው እየፈሰሰ አዲሱ ይገባል። ልክ እንደዛ ይሄም እየፈሰሰ አዲሱ ዕውቀት ይገባል። ከዛ በጎ ስታየው ለካ 1000 በጎ ነገር አለ። የሆነ ቀን መንጭቀን የምትወጣው እንደ መኪና ማለት ነው። እና ከዚህ ሁሉ በላይ ደግሞ አንድ ነገር ያስፈልጋል። እሱ ምንድነው? ጸሎት ነው። ጸሎት ስራችሁ ቆማችሁ ውዳሴ ማርያም ድገሙ ማለት አይደለም። ዲፕሬሽኑ ስትሆን እንኳንስ መጽሐፍ ገልጠህ ልትጸልይ ጭራሽ ዝም ብለህ በውስጥ ከአንድ ቃል ጀምር ነው። እዛው አልጋ ላይ ዲፕሬሽን ላይ ሆነ ተመስገን ከምትል ቃል ጀምር። ከዛ 2 አርጋት፣ 3 አርጋት፣ 5 አርጋት፣ ያድጋል። ከዛ አቡነ ዘበሰማያት አባታችን ሊሆን ይችላል። ከዛ ያለ በሃይማኖቱ ታውቀዋለህ እንግዲህ ያለውን ጸሎት። ከዛ ያለ ቆመ መጸለይ ትጀምራለህ ማለት ልክ ቀስ በቀስ ህፃን ልጅ በዳዴ ምናምን አይደል የሚቆመው፣ ጸሎትም እንደዛ ይቆማል ማለት ነው። ስለዚህ የመጀመሪያው ነገር መጀመር ነው። በተረፈ ግን እንደዚህ አይነት ፖዚቲቭ ነገር አንተም አሁን በብዛት መስራት አለብህ፣ ኃላፊነት አለብህ። የተለያዩ ሰዎችን ስታገኝ እንደዚህ በጎ ነገር ይወራ፣ ያ ነገር ይቅረብ። ብዙ ከመስማት ያው ሰው ይድናል ብያ ሶሻል ሚዲያ እኔ እንግዲህ ባክግራውንድ ታውቀዋለህ። በጣም ወደ ፖለቲካ ዓለም ውስጥ ገብቼ ነበር ብዬሃለሁ፣ ታስታውሰዋለህ። ግን ሰው ስትሆን አሁን እዚህ አሁን ቆምንባት አካባቢ እንኳን የተለያየ ብሔር ነው ያለነው፣ ከተለያየ ሀገር የመጣን ሰዎች ነን ያለነው። አንድነታችን ውበታችን ሆኖ ነው እየኖርን ያለነው። ወጣቶች ሆነን ስንመጣ እዚህ ሀገር የሆነ የሀገር ቤት ያሳስበናል፣ ቤተሰቦቻችን የሚያሳልፉት ነገር ያሳስበናል። ግን ደግሞ ለነሱ መጥፎ ነገር ከመንገር ይልቅ ራሳችን እዚህ መቀየር መቻል አለብን። መጀመሪያ አእምሯችን የምንቀየረው እኔ ካደጋው በኋላ ነው ኮምፕሊት የተቀየርኩት። ከፖለቲካም ዓለም ራሴ ፖለቲከኛም ብዬ አልጠራም የነበር መጀመሪያ። ከዛ ዓለም የወጣሁት ራሱ ከዚህ ከበሽታ በኋላ ነው። ልክ ስመጣ ሁሉም ሰው አለኝ የምትለውን ወገንህ የሚመስልህን ሆይ የሚልልህን ሰልፍ አብረው የምትወጣውን ምናምን ስትታመም አጠገብ የማይደርስ ሊሆን ይችላል። እዚህ ያለነውን ሰዎች እየወደቅን እዚህ ያለነውን ሰዎች እየተጎዳን አገር ቤት ያለውን ማዳን አንችልም። ስለዚህ እንደ ኮሚኒቲ እዚህ ዩኬ ላይ የምንኖረው ወንድሞቻችን በሙሉ መልእክት ማሳልፍላችሁ መጀመሪያ እዚህ ያለነውን እንቋቋም፣ እዚህ ያለነውን እርስ በርሳችን እንተጋገዝ። እዚህ እኮ ወጥተህ ሀበሻ ሰላም አይልም ምናምን የሚባለው ውጭ ላይ አለ። ልክ ስትወጣ አንዱ እንዳውን እኔ የዛሬ 10 ዓመት የመጣ ሰው የዛሬ ገና ጮጬ ነህ ምናምን ብሎ ዳውን ሊያደርግህ ይሞክራል። ቋንቋ ባለማወቅ እውነት ወላሂ በጣም የሚገርመኝ ቋንቋ እንግሊዝኛ ባለመናገር ምክንያት የሆነ በቃ እሱ እኮ ፋራ ነው ወይም ደግሞ እሱ እኮ አይችልም ቅድም ያልከውን አይችልም ብሎ መንፈስህን ሞልቶ ለምትሄድ ከሆነ ትክክለኛ ሰዎች ጋር አይደለም ማለት። ስለዚህ ከኛ የሚጠበቀውን ነገር ቅድምሽ እንዳለው ከቤት እንውጣ። ከቤት ወጥተን መድኃኒት ካለን በዶክተር የታዘዘ መድኃኒት ካለን እርግጠኛዎች ነው የምነግራችሁ መከታተል ይጠበቅባችኋል። ግን ተጨማሪ ደግሞ ከነሱ በተጨማሪ አሁን ቅድም የዘረዘርናቸው ነገሮችን ከኮሚኒቲ ጋር በመዋል በጎ አሳሰብ ካላቸው ሰው ጋር በመዋል የምንሰማውን የምናየውን ነገሮችን በማስተካከል መለወጥ እንችላለን። በዚህ አጋጣሚ ወንድሞቼ የተማራችሁ ሰዎች ካላችሁ ጥሪ ያቅርብላቸው ወደዚህ ዓለም እንዲመጡ። ማለት ይሄ ሰውን ማገዝን ያግዛሉ። በጣም ብዙ ምሁራኖች አሉ፣ በጣም ቴራፒስቶች አሉ፣ እንደዚህ አይነት አገልግሎት ላይ የሚሳተፉ ሰዎች አሉ። ግን ደግሞ አሁን ለምሳሌ በህግ በኩል ኢንፎርሜሽን መመስለ ክፍተት አለ።
ጠበቆችን ወጥተው የመናገር ፍርሃትም አላቸው። ሰውም የኛ ተከታይም ትንሽ ይኮረኩማል ስትወጣ በጎ ነገር ይዘህ ስትወጣና እስቲ ለተማሩ ሰዎችስ አሁን ቅድም እያወራን ያለነው ወንድሞቼ አሁንም አደራምላችሁ ዩኬ ላይ የተሳካላችሁን ሰዎች እናመሰግናችኋለን። የእናንተን ፈለግ ተከትለን እኛም እንድናድግ እንፈልጋለን። ተመክሯችሁን ስጡን። ግን ደግሞ በኔ በኩል በኔ አቅምና በኔ ስታንዳርድ ያሉት ሰዎች ነው እየመከርን ያለነው አይደል እንዴ? አሁን ወደ እነዛ ከፍ ያሉትን ለመድረስ እነዛ ወንድሞቻችን ጥሪ አቅርብላቸው እየወጡ እንዲያወሩ ተመክሯቸው እንዲሰጡ። በዚህ አጋጣሚ የምትለው ነገር ካለ ለነሱ ግድ ነው። የመጨረሻ ነው አንድ የምናገረው ነገር ከዚህም ጋር ለማያያዝ መጽሐፍ ቅዱስ ላይ ምን ይላል? በመላእክት ቋንቋ እንኳን ብናገር በጣም ከፍ ብዬ ሰማይ ሄጄ በመላእክት ቋንቋ እንኳን እኔ የመናገር አቅም ቢኖረኝ የፈለገ ብጾም ብጸልይ የመጨረሻ ሙት ባስነሳ ጸጋውን ሰጥቶኛ አምላኬ የሞተ ባስነሳ እንኳን ይላል ይሄድና መጨረሻ ላይ ፍቅር ግን ከሌለኝ ከንቱ ነኝ ይላል። አስቡ፣ ሙት ማስነሳት ቀላል ነገር ነው እንዴ? ሸፈቅ ትልቅ ጸጋ እኮ ነው። አሁን እኔ ሙት ባስነሳ አንተ እንደው ተከታይ አላገኝም እዚህ ለንደን የሚያመልከኝ ልስቀላለን እንዴ? ፈረንጅ ይከተለኛል እና እያየው አይደል እንዴ? ባይ ነው በእግዚአብሔር ፊት ግን ፍቅር ከሌለኝ ወንድሜን ምጠላ ከሆነ በሃይማኖቱ በብሔሩ በዘሩ ለይቼ እነንትና ምናምን ምል ከሆነ ለኔ ከንቱ ነው ይላል መጽሐፍ ቅዱስ። ከንቱ ነው። በእግዚአብሔር ፊት እድል ፈንታ የለኝም። ለምን? ሰይጣንም እኮ ታምራት ያደርጋል እኮ ሰይጣን። ገንዘብ ይሰጣል፣ ታምር ያደርጋል። ሰዎች ፊት የሆነ ነገር ማጂክ ልትበር ትችላለህ ምናምን። ፍቅር ከሌለ ምኑን እንግሊዝ ኖርከው? ምኑን ያደገ ሀገር ኖርከው? ምኑን የእግዚአብሔርን ውለታ በምን እንደምትከፍለው? አመንቶ አክብሮ እዚህ የሰለጠነ ዓለም ላይ ከረሃብ ከችግር ከስራ ማጣት በልቶ ማለት ነፃነት ፍሪደም ሰጥቶ አመጣ አይደል? የእግዚአብሔርን ውለታ የምትከፍለው ታዲያ ወንድምህን በመጥላት ነው? ፍቅር ከሌለ ባትኖር ይሻላል። በማንኛውም ዘርፍ ነው የምልህ። ኢኮኖሚ ስለበለጠ ድሃውን የሚንቅ ከሆነ አንዳንድ ሰው በሃይማኖት ስለተለየው የሚጠላው ከሆነ አንዳንድ ሰው በብሔሩ በቋንቋው በሀገሩ ኢቭን የሌላ ሀገርን ዜጋ መጥላት አንችልም። ኢቭን ኢትዮጵያዊ ነን ብለን ሌላውን ሀገር የተሻለ ጥቅም እንዳያገኝ ተንኮልና እንቅፋት መፍጠር ለእግዚአብሔር ሁሉም ልጅ ነው። ያቺ ቻይናዋ እዛ ጋር የምታያት ያቺ ፊሊፒኗ እኩል ነን እናንተ ልጆቹ ነን። አገኘኝ ምናልባት እንደውም ከኔ እናንተ በጽድቅ ልትበልጠን ትችላለች። ወንድሟንም በዘረኝነት ላጠራ ትችላለች፣ ልታካፍል ትችላለች ለተራበ። እንደውም ቻሪቲ እኮ ይበልጡናል፣ በተግባር እኮ ይበልጡናል። እምነት ነው ትንሽ የጎደላቸው። በጣም ብዙ ቻሪቲዎችን ከኛ ዜጋ ውጭ ለምሳሌ እንግሊዛውያን ሆነው እኛ በስደተኝነት ሲቀበሉ አያውቁንም እኮ። ትክክል። እኔ አስተሳሰብ የተለወጠው እኔ እንዲያውም በዚህ አጋጣሚ ታሪክ ልንገራ፣ አስተሳሰብ የተቀየረው ልክ መጥተን አያውቁንም። እኔ ሸፈቀ እንደምባል ሙስሊም እንደሆንኩኝ ኢትዮጵያዊ እንደሆንኩኝ የሚያውቁት ነገር የለም። መጀመሪያ ያደረጉት ምንድነው? ይሄንን ሴፍቲነት ይጠይቁኝ። በምንድነው ጥገኝነት የምንጠይቀው ምናምን ሳይሆን ደህና ነህ ወይ በልተሃል ወይ ቁጭ በላው ጠጣው። ከዛ በኋላ ወደ ፖሊሶችን ተዳደረጉኝ፣ ወሰዱኝና አስቀመጡኝ ክላስ ላይ። ትንሽ ተረጋጋ። ከዛ ከ3 ሰዓት ከ4 ሰዓት በኋላ ነው አንተ ጤንነትህን ቼክ ካደረጉ በኋላ አስተርጓሚ አምጥተው ተመልሰው የሚጠይቁ። እና አሁን ያልከው ነገር በጣም ትክክል ነው። ፕላስ ወንድሞቻችን እዚህ በተለይ ዩኬ ላይ አሁን እየሰራን ያለ ነው ይሄን ስለሆነ ኦሮሞው ከአማራው አይበልጥም፣ አማራው ከትግራይ አይበልጥም። ሁላችንም እኩል ነን። እኔ ይሄን ለመረዳት ጊዜ ፈጅቶብኝ ሊሆን ይችላል፣ ዘግይቻለሁ። ኑሮ ግን መኖር የጀመርኩት አሁን እንግሊዝ መኖር የጀመርኩትን ብዬ የማስበው ግን ካደገው በኋላ በጣም ብዙ ተአምራቶች ናቸው። ምክንያቱም ያ ወንድሜ እኔ ከኔ እኮ የምትበልጠው በስራ ነው እንጂ ስለሆንኩ እኮ ሌላው ሁለታችሁን እኮ ኦሮሞ ስለሆንክ ትግሬ ስለሆንኩኝ አፋር ሶማሌ ስለሆንኩኝ አንበላለጥም፣ እኩል ነን። ያንን ቶሎ ብለን መረዳት አለብን። እንደኔ ጊዜ አይፍጅባችሁ ነው። ፐርሰናል ኢኮኖሚውንም ረሃቡንም ድርቁንም አልፈታነው ማለት። ስለዚህ የማይሰራ ዘዴ አንዳንድ ጊዜ ታቆምና ያቃተን እስካሁን ያልሞከርነው ፍቅርና አንድነት ነው። በነገራችን ላይ በታሪካችን ያልሞከርነው የችግር መፍቻ ዘዴ ማለት ያለንን ጥላቻ በቀል ትተን እስቲ አንድ እንሁንና እንፋቀር የሚለው ነው እስካሁን ያልሞከርነው። እንዴ ወደሱ እኮ መምጣት አለብን እንጂ የማይሰራ ዘዴ ሺህ ጊዜ ብትሞክረው እኮ አይሰራም። ተቧድነ መባላ ጭራሽ ችግሩን እያባሰው ይሄዳል እንጂ ምንም እንደማይሰራ ግልጽ ነውና እንደው ምሁራን ደግሞ ላልከው እዚህ ሀገር ያለ ሰው እኔ ከበላህ ከጠጣህ በኋላ ታውቃለህ፣ አበሻ ደግ ነው፣ ለሀገሩ ይቆረሳል።
ከበላ ከጠጣ በኋላ ሁሉም ለቤተሰብ ለጓደኛ አንድ ለሃይማኖቱ የማያደርግ ሰው የለም። አንተም አሁን ሊንክ አስቀምጥ የሚመዘገቡበት ይሄን የሚያዩ ሰዎች አሉ፣ ኤክስፐርቶች ማገዝ የሚፈልጉ። አንተ ጋር ሰው ተቸግሮ ሲመጣ በህግ ከሆነ ለሆነ ሎየር ትሰጠዋለህ። ስለዚህ ሊንክ አስቀምጥ። የሚፈልግ ስንት ክልብ ያለው ሰው አለ፣ ይመዘገባል ብዬ አምናለሁ። ምክንያቱም እኔ በዶንኪ ቲዩብ ተአምር እኮ ነው የማየው። በየቀኑ በቢሊየን የሚቆጠር ብር ነው በዚህ 4 ዓመት ለበጎ ነገር የዋለው። ስንት ትልልቅ ሰው እየመጣ ላገልግል ይላልና ብዙ ቀና ልብ ያላቸው ለማገልገል የተፈጠሩ ሰዎች አሉ። ቢያንስ በዲፕሬሽን በህመም እየተሰቃዩ ያሉ ወገኖቻችንን እንኳን መርዳት ትችላለህ ብዬ አምናለሁና ይሄ ምንም ቢግ ዲል አለ። ይመዘገባሉ። በጣም አመሰግናለሁ። እንግዲህ ጥሪያችሁ የእሺ ጥሪም ሰምታችሁ እኛ ጋር መስራት የምትፈልጉ እኛ አሁን እንደ ኮሚኒቲ ሆነን እያገለገልን ያለ ነው። የምንችለውን ነገር እኔ ማገዝ እችላለሁ የሚለውን የምንችለውን ነገር ለማድረስ እኔ አሁን የኢሚግሬሽን አድቫይዘር ሁኜ ጠበቃ ሁኜ አይደለም ይሄን ኢንፎርሜሽን የሚሰጠው፣ ግን ያቺ ቋንቋን እንኳን ስለቻልኳት በምችላትን አስተርጉሜ ሳቀርብ እናንተ በሕክምናው ዘርፍ ያላችሁ፣ በህግ ዘርፍ ያላችሁ፣ በሁሉም በቃ በእያንዳንዱ ዘርፍ ያላችሁት ወንድሞቻችሁን ማገዝ ትችላላችሁ። ሊንክ እናስቀምጣለን፣ ተመዝገቡ። እኛም የዶንኪ ቲቪም ሆነ የኤሽያ አደራ አንበላም፣ በእውነተኝነትና በታማኝነት እናገለግላችኋለን። በጣም አመሰግናለሁ። እሺ ክበርልኝ። አላህ ያክብር። እኔም ከሜዲ በፊት እንድተነፍስ ድሉን ስለሰጠኝ በጣም አመሰግናለሁ። በጣም ከ10 ዓመት በኋላ ትልቅ ኮሚኒቲ ሆኖ እየመጡ ያኔ እኮ ሸፈቀ እንደዚህ ሆኜ አንተ ጋር ሊንክ ሰተኸኝ የሆነ ሰው ረድቶኝ አሁን አግብቼ ወልጄ ምናምን ብለው ይነግሩሃል። ትደሰታለህ። የሚገርምህ እሱ አሁን በቅርቡ እንኳን ሸፌ ከምክር ሰምቼ እንደዚህ አድርጌ ወረቀቴን አግኝቻለሁ አመሰግናለሁ የሚሉ ሰዎች በጣም ብዙ ናቸው። በጣም በቃ የሚያረካ ነገር